ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። ውድ አድማጮቻችን፣ ለዛሬው ቅዳሜ ጥር 23 2018 ዓ.ም የደረሰን ሰበር ዜና ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የአብይ አህመድ አገዛዝ ከ3 ዓመት በፊት የፈረመውን የፕሪቶሪያ ስምምነት በመጣስ በዛሬው ዕለት ቅዳሜ ጥር 23 2018 በትግራይ በተለያዩ ከተሞች የድሮን ጥቃት ፈጽመዋል። አብይ አህመድ በወቅቱ የዓለም አቀፍ ማህበረሰብና የአፍሪካ ህብረት በተገኙበት በሳውዝ አፍሪካ ፕሪቶሪያ ከተማ ከትግራይ መንግስት ጋር ህወሓት የተፈራረመው የሰላም ስምምነት በስምምነቱ የተቀመጡ ነጥቦችና ውሎች እንዲተገበሩ በተለያዩ አካላትና በተለይ ደግሞ በትግራይ ህዝብና መንግስት በተደጋጋሚ ቢጠየቅም የተለያዩ ተልካሻ ምክንያቶች በማቅረብና ሰበብ በመፍጠር ሳይተገብር ቆይቷል። አብይ አህመድ በትግራይ በተደረገው የ2 ዓመቱ ጦርነት በዜሮ ኪሳራ ውርደትና ተከናንቦ መውጣቱ ተከትሎም አሁንም ትግራይን የማንበርከክ ስራውና ሴራው ከትግራይ ህዝባቸውን ክደው በሆዳቸው ተገዝተው ወደ አዲስ አበባ ብልጽግና ከተቀላቀሉ እንደነ ጌታቸው ረዳና ጀነራል ጻድቃን፣ ጀነራል ወዳን ጥሩ በማበርና በመምከር አሁንም በትግራይ ሁለተኛ ዙር የዘር ማጽዳትና ትግራይን የማንበርከክ ዘመቻውን ቀጥለዋል። የትግራይ መንግስትና ሰራዊት ለሰላም ሲባል እስከ ዛሬዋ ቀን ድረስ በትዕግስት እየተጠባበቁ እንደነበር ይታወቃል። ሆኖም ግን የአብይ አህመድ የተለመደው የማታለልና የክህደት ባህሪ አሁንም ሊስተካከል ባለመቻሉ የትግራይ ሰራዊት የተወረረውን የትግራይ ሉዓላዊ ግዛት ለማስመለስ ከቀናት በፊት ግልጽ የሆነ ማስጠንቀቂያ ሰጥቶ እንደነበር አይዘነጋም። ይህን ተከትሎ ከቀናት በፊት በጸለምቲ በአማራ ታጣቂዎችና በብልጽግና መከላከያ ጥቃት ተፈጽሞበት የመከላከል ስራውን ጀምረዋል። በዚህ ሴራና ሸፍጥ አብይ አህመድ አሊ አሁን ላይ በትግራይ ከተሞች እንደተለመደው በሰላማውያን ሰዎችን በግል ተሽከርካሪዎች ላይ ያነጣጠረ የድሮን ጥቃት አድርሰዋል። በትግራይ እንትጮና ገንደብታ በተባሉ ከተሞች ምንም አይነት ሰራዊት በሌለበት ሰላማዊ ከተማ ላይ የንግድ ዕቃዎችን ማለትም ሙዝ፣ ዘይትና በርበሬ ይዘው በከተማ አቁሞ በነበሩ አይሱዙ መኪኖች ላይ የድሮን ጥቃት በመፈጸም የሰላማውያን ሕይወት ቀጥፈዋል። ስለሆነም የዓለም አቀፉ ማህበረሰብ የሚመለከታቸው አካላት በብልጽግና አገዛዝ የተጣሰው የፕሪቶሪያ ስምምነት በግልጽ እዚህ ደረጃ ደርሷል። የነዳጅ አቅርቦት በመቀነስ የባንክ አገልግሎት ብር የለንም በሚል ሽፋን በመከልከል የአየር መንገዱ ትራንስፖርት ወደ ትግራይ በረራ በማገድ ብልጽግና ዳግም በትግራይ ህዝብ ላይ ትላንት ያልጨረሰውን የዘር ማጥፋት እቅዱንና ትግራይን የማንበርከክ ህልሙ በዛሬው ዕለት በግልጽ በድሮን ጥቃት ጀምሮታል። የብልጽግና ጨካኙ አገዛዝ በፈጸመው የድሮን ጥቃት ሰዎችን ለህልፈትና ለጉዳት ዳርገዋል። ትላንት ምሽት በገዛ አቆጣጠር 10 ሰዓት ላይ በማዕከላዊ ዞባ ትግራይ እንትጮ ከተማ ውስጥ በሁለት ተሽከርካሪ ላይ በተፈጸመው የድሮን ጥቃት የአንድ ሰው ህይወት ሲያልፍ በሌላ ሰው ላይ ደግሞ ከባድ ጉዳት መድረሱን የከተማዋ ፖሊስ አስታወቀ። የከተማዋ የፖሊስ አዛዥ ተስፋ ያማረ እንደገለጹት ከሆነ ጥቃቱ ያረፈው በተሽከርካሪዎቹ የፊት ክፍል ጋቤና ላይ ነው። በዚህም ሳቢያ አንዱ ተሽከርካሪ ወዲያው ህይወቱን ሲያልፍ፣ ረዳቱ ደግሞ በደረሰበት ጉዳት ምክንያት ወደ ሆስፒታል ተወስዶ የህክምና እርዳታ እየተደረገለት ነው። ጥቃቱ የተፈጸመባቸው ተሽከርካሪዎች አይሱዙና ኤፍኤስአር የጭነት መኪናዎች ሲሆኑ አንደኛዋ ሙዝ፣ ሁለተኛዋ ደግሞ ዘይት፣ በርበሬና ሳሙና እንዲሁም ሌሎች የንግድ ዕቃዎችን ጭነው እንደነበር ታውቋል። በተመሳሳይ ዜና በአሕፈሮምና ገንደብታ ወረዳዎች የድሮን ድብደባ መፈጸሙን ከስፍራው የደረሰን መረጃ ያሳያል። በእነዚህ አካባቢዎች በሰው ህይወት ላይ የደረሰው ጉዳት እስካሁን በግልጽ ባይታወቅም በገንደብታ ወረዳ ዛሬ ማለዳ 11 ሰዓት ተኩል በገዛ አቆጣጠር በተፈጸመ ጥቃት በርበሬና ሌሎች የንግድ ዕቃዎችን የጫነች መኪና ላይ ጉዳት መድረሱን ተረጋግጧል። ባለፈው ቅዳሜና እሁድ የጀመረው በብልጽግና ጦርና በትግራይ ኃይሎች መካከል ያለው ውጥረት ወደ ግጭት ማምራቱ ሲገለጽ መቆየቱ ይታወሳል። ውድ አድማጮቻችን፣ ለአሁን የደረሰን ሰበር ዜና ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም